ሰላም እንዴት ቆያችሁ? ውድ የዜና ቻናል ቤተሰቦቻችን የሰዓቱን መረጃ ይዘንላችኋል። እናንተ አብራችሁ እንድትቆዩ በአክብሮት እየጠየቅናችሁ ዋና ዋናዎቹን ልንገራችሁ። የሚኒስትሮች ምክር ቤት 600 ሚሊዮን ዶላር ብድር እንዲጸድቅ ስምምነት ላይ መድረሱን የተነገረው፣ እንደዚሁም ደግሞ ስለ ትግራይ ክልል ወቅታዊ ሁኔታ በተመለከተ የአሜሪካ ኤምባሲ መግለጫ አውጥቷል። የተባበሩት መንግስታት ድርጅት ደግሞ በኢትዮጵያ ከ130 በላይ በህፃናት ላይ ወንጀል ተፈጽሟል። በዚህም እንግዲህ የኢትዮጵያ መከላከያና እንደዚሁም ታጣቂዎች ላይ ክስ መስርቷል ነው የተባለው ማለት ነው። የጋዜጠኛው ህይወት በድንገት ማለፉም እጅግ አነጋጋሪ ጉዳይ ነው። ትሰሙታላችሁ። የአሜሪካ ኤምባሲ በትግራይ ስላወጣው መግለጫ እንደዚሁም የሚኒስትሮች ምክር ቤት እንግዲህ ጠዋት የተወያየበት የብድር ስምምነት በተመለከተም እና እንደዚሁም የኢትዮጵያ ጥርስ ሳሙና በብዛት እንደማይጠቀሙ 30%ዎቹ ብቻ እንደሚጠቀሙም እንደዚሁ መረጃ ወጥተዋል። በፈረንሳይም ኢቦላ ቫይረስ መገኘቱ ይፋ ሆኗል ነው የተባለው። እነዚህና በርካታ ጉዳዮች የምናነሳበትን የሰዓቱ መረጃ እንድትከታተሉ በአክብሮት ሲጠቅናችሁ ላይክ አድርጋችሁ የመጀመሪያው መረጃችን የሚሆነው እጅግ አሳዛኝ በሆነ ሁኔታ ጋዜጠኛ ሳህለ ገብርኤል ይትባረክ በድንገት ህይወቱ ማለፉ ነው የተነገረው። በጋዜጠኝነት ሙያ በተጨማሪም በማረሚያ ፖሊስ አባልነት እስከ ረዳት ኢንስፔክተር ማዕረግ የደረሰው ረዳት ኢንስፔክተር ሳህለ ገብርኤል ህይወቱ እስካለፈበት ዕለት ድረስ በፌዴራል ማረሚያ ቤቶች ኮሚሽን የህዝብ ግንኙነት ክፍል የሚዲያ ማስተባበሪያ ኃላፊ በመሆን እያገለገለ ነበር የተባለው። የ18 ዓመት የማረሚያ ፖሊስ የተቀላቀለው እንግዲህ 18 ዓመቱ ነው ይህንን የተቀላቀለው። ኢንስፔክተር ሳህለ ገብርኤል ይትባረክ ባለትዳርና የሶስት ልጆች አባት እንደነበር የተነገረው። ጋዜጠኛ ሳህለ ገብርኤል ይትባረክ ህልፈት የተሰማንን እንግዲህ ጥልቅ ሐዘን እንገልጻለን። ለወዳጅ ለቤተሰቦቹም መጽናናት እንመኛለን። በድንገት ነው ህይወቱ ያለፈው ተብሏል። እስካሁን ምንም በዚህ ነው የተባለ ነገር እንደሌለ ነው የተነገረው። በቀጣይነት የምንመለከተው ጉዳያችን የሚሆነው እንግዲህ በትግራይ ክልል ስላለው ሁኔታ የአሜሪካ ኤምባሲ እንደዚሁ መግለጫ አውጥቷል የተባለው። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄደ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ህብረት ለሚመራው የውይይት ጥሪ በአስቸኳይ ትብብር እንዲያደርጉ አሳስቧል ነው የተባለው። ይህም እንግዲህ ምክንያቱም በሁለቱ በፌዴራል መንግስትና እንደዚሁም ደግሞ በህወሓት መካከል ያለውን የሰላም ንግግር የሚያፈርሱት ላይ የአፍሪካ ህብረት በአስቸኳይ ሁለቱ ሀገራትን እንዲያቀራርብ ነው የአሜሪካ ኤምባሲ ጠይቀው። የፖለቲካ መሪዎች የፕሪቶሪያውን የግጭት መቆም ስምምነት ሙሉ በሙሉ ተግባራዊ ማድረግ እጅግ አስፈላጊ መሆኑን ኤምባሲው ገልጿል የተባለው። ኤምባሲው ይህንን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ዛሬ እንግዲህ በሰኔ 19 ነው መግለጫ ያወጣው። በነገራችን ላይ የዛሬው መግለጫ አሜሪካ አክራሪ ባላቸው የህወሓት አባላትና እንደዚሁም የቅርብ ቤተሰቦች ላይ የቪዛ እገዳ ከጣለ በኋላ እንደሆነም ጭምር የሚታወስ ጉዳይ ነው። የዛሬው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም የሆኑ ባለው የሰላም ሂደቶች የሚያደናቅፉ አካላትን የሚል አገላለጽ ተጠቅሟል። በክልሉ ያሉ የፖለቲካ እና የሲቪል ማህበረሰብ ወይም መሪዎችን በፖለቲካ ውይይት መሳተፍ እንደሚገባቸውና ኤምባሲው መግለጫ አውጥቷል ነው የተባለው። የአሜሪካ ማዕቀብ መጣሏ የሚታወስ ጉዳይ ነው። በቀጣይነት የምንመለከተው ጉዳያችን የሚሆነው የሚኒስትሮች ምክር ቤት ነው። የሚኒስትሮች ምክር ቤት ተወያይተው ወደ ህዝብ ተወካዮች ምክር ቤት መርተውት የነበረው ወይም ደግሞ ወደ ፓርላማ ተመርቶ የነበረው የ600 ሚሊዮን ዶላር ብድር ስምምነት መጽደቁን የተነገረው የህዝብ ተወካዮች ምክር ቤት ዛሬ ከሰዓት ባካሄደው ልዩ ስብሰባ የዓለም ባንክ አካል የሆነው ዓለም አቀፉ የልማት ማህበር የተሰኘው 600 ሚሊዮን ዶላር ብድር ስምምነት እንዲጸድቅ እንግዲህ ፓርላማው አጽድቆታል የተባለው የሚኒስትሮች ምክር ቤት ነው። ወደ እነሱ መርቶት የነበረው ብድር ስምምነቱ የያዘው አዋጅ ሰነድ ለፓርላማ አባላት የተላከው የሚኒስትሮች ምክር ቤት በጉዳዩ ላይ ተወያይተው ውሳኔ ከማሳለፉ አስቀድሞ ነበር የተባለው። ኦልሬዲ የሚኒስትሮች ምክር ቤትም ሆነ የህዝብ ተወካዮች ወይም ደግሞ ፓርላማ ማለት ነው ምንም የሆነ ምንም ባይጸድቅም መጀመሪያ ጉዳዮቹ ሂደቱ ቢከሰትም ኦልሬዲ መጽደቁ አይቀርም በማለት እንግዲህ ያው
ወደ ትግበራ ይገባል የተባለ ሚኒስትሮች ምክር ቤትም ከዓለም አቀፍ ልማት ማህበር ጋር ፊርማ ስምምነት የተደረገባቸው 3 ብድር ስምምነቶች የተመለከተው ዛሬ አርብ ሰኔ 19/2018 ጠዋት ባካሄደው መደበኛ ስብሰባ ላይ ነው ተብሏል። ምክር ቤቱ በዚህ በስብሰባው 3ቱ የብድር ስምምነቶች ከኢትዮጵያ የብድር ፖሊሲ ጋር የሚጣጣሙ መሆናቸውን ማረጋገጡን የጠቅላይ ሚኒስትር ጽህፈት ቤትም እንደዚሁ መግለጫ በማውጣት ይፋ አድርጓል። 600 ሚሊዮን ዶላርም እንደዚሁ ተስማምተዋል ማለት ነው። ለመበደር ነው የተባለው። ኢትዮጵያ የጥርስ ሳሙናን የሚገዙ እንግዲህ አባወራዎች ወይም ደግሞ ሰዎች 30 በመቶ የሚሆኑት ብቻ ናቸው አብዛኛው የጥርስ ሳሙና እንደማይጠቀም አንድ ጥናት አረጋግጧል። በኢትዮጵያ ውስጥ ካሉ እንግዲህ አባወራዎች ወይም ደግሞ ማህበረሰብ መካከል ባለፈው አንድ ዓመት ውስጥ የጥርስ ሳሙና የገዙት 30 በመቶ ያህሉ ብቻ መሆናቸውን፣ ቀሪዎቹ 70 በመቶ ምርቱን እንዳልገዙ እንግዲህ ወርልድ ፓናል ባይ ኑሜትር የተሰኘ ተቋም ነው ይህንን ይፋ ያደረገው። እናንተ በዚህ ጉዳይ ተስማማላችሁ? የሀሳብ አስተያየት ብታስቀምጡልን እንፈልጋለን። በቀጣይነት የምንመለከተው እጅግ አሳሳቢ የሆነው ኢቦላ ቫይረስ ወደ አውሮፓ ማቅናቱ የተነገረው። ይህም እንግዲህ በፈረንሳይ ለመጀመሪያ ጊዜ በአውሮፓ ምድር ተገኝቷል የተባለው ጎረቤት ደቡብ ሱዳን፣ እንደዚሁ ሌሎችም በኮንጎን ጨምሮ ማለት ነው በአፍሪካ ውስጥ ነበረ ይህ የኢቦላ ቫይረስ ማለት ነው። አሁን ግን በፈረንሳይ መገኘቱ ብዙዎችን እያነጋገረ ነው የሚገኘው። የጤና ሚኒስቴርም እንደዚሁ ከዚህ ጋር በተገናኘ በዓለም አቀፍ ደረጃ ስጋት መጠኑ ዝቅተኛ ነው ሲል እንግዲህ አጣጥሎታል። በአውሮፓ መገኘቱን ማለት ነው። ዲሞክራቲክ ሪፐብሊክ ኮንጎ ያጠቃው ኢቦላ ወረርሽኝ በዓለም አቀፍ ደረጃ ያለውን ስጋት መጠን ዝቅተኛ ነው ሲል የዓለም ጤና ድርጅት ገልጿል። እስካሁን በአፍሪካ ብቻ ይሰማ የነበረው ወረርሽኝ አሁን ላይ በፈረንሳይ መገኘቱ ምናልባትም ክትባት እንዲገኝለት ከፍተኛ ትኩረት ይደረግበታል ተብሎ እየተገመተ ነው የሚገኘው። በፈረንሳይ የተገኘው ኢቦላ ተጠቂ ከአፍሪካ ሀገር ውጪ የተረጋገጠ የመጀመሪያው ነው ተብሎ እንግዲህ ተመዝግቧል ነው የተባለው። እናም ብዙዎች እየተነጋገሩበት ነው በዚህ ጉዳይ ማለት ነው። ሌላኛው መረጃችን የሚሆነው የዓለም የጤና ድርጅት ጥናት እንደሚያሳየው ከሆነ ኢትዮጵያ ከጎረቤት ሱዳን ኢቦላ ወረርሽኝ የመጠቃት እድሏ ከፍተኛ መሆኑን አስጠንቅቋል። የዓለም ጤና ድርጅት ደብሊውኤችኦ ያደረገው አዲስ ጥናት እንደሚያመለክተው ኢትዮጵያ ጎረቤት የሆነችው ደቡብ ሱዳን በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ አደጋ በእጅጉ የተጋለጠች መሆኗን አስጠንቅቋል። ተመራማሪዎቹ ቫይረሱ ወደ አገሪቱ የመግባት እድሉን 70 በመቶ እንደሚሆን ጭምር ገምተዋል ነው የተባለው። ኢትዮጵያ ውስጥ ሊገባ ይችላል 70 በመቶ ያክል ፐርሰንት አስጊ ነው ሲሉ ነው የገለጹት። ሌላኛው እጅግ አነጋጋሪ የሆነው የኢትዮጵያ ወታደሮች እና ታጣቂዎች ህጻናት ላይ ከ130 በላይ ከባድ የመብት ጥሰቶችን መፈጸማቸውን የተባበሩት መንግስታት ድርጅት ነው ይህንን ያስታወቀው። ሰኔ 19 ቀን ባወጣው መግለጫ ይፋ አድርጎ የተባበሩት መንግስታት ድርጅት በ2025 በኢትዮጵያ ውስጥ በ72 ህጻናት ላይ የተፈጸሙ 130 ከባድ የሰብአዊ መብት ጥሰቶችን ማረጋገጡን ይፋ አድርገዋል። በሪፖርቱ መሰረትም ጉዳት ከደረሰባቸው ህጻናት መካከልም 42ቱ ወንዶች 18ቱ ሴቶች ሲሆኑ ቀሪዎቹ መለየት አልተቻለም ነው ያለው ድርጅቱ። አክሎም የህፃናት እገታ፣ የጤና ተቋማት እና የትምህርት ቤቶች ጥቃት አሳሳቢ መሆኑን አስታውቋል። በተጨማሪም ሰብአዊ ረድኤት ለሚያስፈልጋቸው ለመድረስም በተሞከረበት ወቅት የክልከላ እንደነበረም ጭምር ነው እንግዲህ የተባበሩት መንግስታት ድርጅት ይፋ ያደረገው። ባለፈው ሳምንትም ይፋ የተደረገው ሪፖርት እንደሚያሳየው ከሆነ በአጠቃላይ 45 ህጻናት ሲገደሉ 22ቱ ደግሞ የአካል ጉዳት ደርሶባቸዋል። ለዚህም የሀገሪቱ መከላከያ ሰራዊት 24፣ የትግራይ ፖሊስ 4፣ የኦሮሚያ ነጻነት ጦር 1፣ የነጻነት ጦር 1 እንዲሁም 16 ህጻናት ደግሞ ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተፈጸመባቸው ጭምር ነው እንግዲህ የተባበሩት መንግስታት ድርጅት ይፋ ያደረገው። ይሄ እንግዲህ በኢትዮጵያ ውስጥ ምን ያክል ጥሰት እንዳለ የሚያሳይ ነው ተብሎ ነው የተነገረው ማለት ነው። በቀጣይነት የምንመለከተው እንግዲህ የፓሪስ ፍርድ ቤትም የፈረንሳይ ግዙፍ የነዳጅ ኩባንያ ቶታል ላይ እንግዲህ በኢነርጂ የአየር ንብረት
ፖሊሲዎችን እየጣሰ ነው በማለት የ6 ወራት የጊዜ ገደብ የሰጠው ሲሆን ፍርድ ቤቱ ኩባንያው ምርቶቹን የሚጠቀሙ ደንበኞቹን የሚለቁትን የግሪን ሃውስ ጋዝ ልቀት ከግምት ውስጥ በማስገባት እንዳለበት ውሳኔ አሳልፏል። ካሳም መክፈል እንዳለበትም ጭምር ነው እንግዲህ ክስ የተመሰረተበት ማለት ነው። ቶታል እንደሚታወቀው ከኢትዮጵያ ገበያ ለመውጣት በሽያጭ ላይ እንዳለም የሚታወቅ ነው። የፈረንሳይ ንብረትነት እንዳለው ይታወቃል።